ፑቲን አውሮፓን በግዙፍ ሚሳኤሎች ሲያምሱ አድረዋል። ራሽያ ለመጀመሪያ ጊዜ ዩክሬን ላይ አስፈሪው መሳሪያ ሞክረዋለች። የፑቲን ትዕግስት የተሟጠጠ መስሏል። ራሽያ ጦርነቱን በኒውክሌር ለመጨረስ ዛሬ ሙከራ አድርጋለች። የፑቲን አስደንጋጭና ድንገተኛ ትዕዛዝ አውሮፓን እያራደና እያርበደበደ ይገኛል። አሁን ላይ ድቡ እያጓራ ተነስቷል። የዛሬው የራሽያ ጥቃት ኪየቭን ብቻ ሳይሆን ከጀርመን እስከ ለንደን በእሳት ነበልባል የነካ ከባድ ጥቃት ሆኗል። አሁን ኔቶ በይፋ የራሽያ ጥቃት መቋቋም እንደማይችል አምኗል። የአውሮፓና አሜሪካ የአየር መከላከያ ስርዓቶች ከራሽያ ከባባድ ምቶች እንደማያድናቸው ተረድተዋል። የፑቲን ኦሬሽኒክ ኒውክሌር ተሸካሚ ሚሳኤሎች 3000 ኪሎ ሜትር ተምዘግዝገው አውሮፓን በእሳት አንድደዋታል። የራሽያ ግዙፍና ድንገተኛ ጥቃት በመረጃ ትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ያድርጉ። መልካም ቆይታ። The Russian strike has damaged residential buildings, offices and schools, killing at least one person. የሩሲያ የታጠቁ ኃይሎች በዩክሬን ወታደራዊ ይዞታዎችና ስትራቴጂካዊ ኢላማዎች ላይ እጅግ ሰፊና የተቀናጀ የጦር መሳሪያ ጥቃት ሰንዝረዋል። ይህ መጠነ ሰፊ ወታደራዊ እርምጃ በቴክኖሎጂ እጅግ ረቀቀውና አዲስ የተመረተውን ኦሬሽኒክ የተሰኘውን መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤል ለሶስተኛ ጊዜ በጦር ሜዳ ላይ ለውጊያ ተግባር የዋለበት አጋጣሚ ሆኖ ተመዝግቧል። የሩሲያ መከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት ይህ የተጠናከረው የሚሳኤልና የድሮን ጥቃት የተሰነዘረው ዩክሬን በሩሲያ ሉዓላዊ ግዛት ውስጥ በሚገኙ ሲቪል መሰረተ ልማቶችና ሕዝብ በሚበዛባቸው ሰላማዊ መንደሮች ላይ በተደጋጋሚ ለፈጸመቻቸው ጥቃቶች የተሰጠ ቀጥተኛና የማይቀር አጸፋዊ ምላሽ ሆኗል። ዩክሬን ፕሬዝዳንቷ ቮሎዲሚር ዜሌንስኪን ጨምሮ ከፍተኛ የኪየቭ ባለስልጣናት እንዳረጋገጡት ከሆነ የኦሬሽኒክ ሚሳኤል ያረፈው ከዩክሬን ዋና ከተማ ኪየቭ በስተደቡብ 80 ኪሎ ሜትር ርቀት ላይ በምትገኘው በኪየቭ ኦብላስት በተባለ አካባቢ ነው። ይህ እጅግ አስፈሪ ወታደራዊ ዘመቻ መቶዎች የሚቆጠሩ ድሮኖችና በደርዘን የሚቆጠሩ የተለያዩ የሚሳኤል አይነቶችን ያካተተ ሰፊ አየር ላይ ጥቃት ማዕበል አካል ሆኗል። ይህ የሚያሳየው ምዕራባውያን ሀገራት ለዩክሬን እጅግ ዘመናዊና የተራቀቁ የአየር መከላከያ ስርዓቶችን በቢሊዮን የሚቆጠር ዶላር ወጪ ማድረግ ቢያስታጥቁም ሩሲያ ግን አሁንም ቢሆን በመላው ዩክሬን ሰማይ ላይ ያላትን የኃይል የበላይነትና የፈለገችውን ኢላማ የመምታት ዘላቂ አቅሟን በተግባር ያሳየችበትና የሩሲያ መከላከያ ሚኒስቴር ይህን ድርጊት በሩሲያ ውስጥ ባሉ የሲቪል ተቋማት ላይ የኪየቭ አስተዳደር ለፈጸማቸው የሽብር ጥቃት ተመጣጣኝና አስፈላጊ የሆነ እርምጃ አድርጎ ገልጾታል። የዩክሬን ወታደራዊ ምንጮች እንደዘገቡት ከሆነ በዚያ ዕለት ሌሊቱን ሀገሪቱ ከዚህ ቀደም አይታው የማታውቀውና በግምት 600 የሚጠጉ ድሮኖችንና ወደ 90 የሚጠጉ ልዩ ልዩ የክሩዝ ባላስቲክ ሚሳኤል ስርዓቶችን ያካተተ ከባድ ጥቃት አስተናግዳለች። በጥቃቱ ምክንያትም በአብዛኛው ዩክሬን ግዛቶች ውስጥ የአየር ላይ አደጋ መከላከያ ሳይረኖች ሌሊቱን ሙሉ ሲጮሁ አድረዋል። ምንም እንኳን የዩክሬን አየር መከላከያ ኃይሎች በርካታ የተባሉ ሚሳኤሉና እንዲሁም የድሮን ጥቃቶችን በአየር በማምከን እንደቻሉ ቢገልጹም በዋና ከተማ ኪየቭና በዙሪያ ባሉ ክልሎች ላይ ግን ከባድ የሆኑ ፍንዳታዎችና ውድመቶች ተከስተዋል። በዚህም ሳቢያ በመኖሪያ ህንፃዎች፣ በገበያ ስፍራዎች፣ በትምህርት ቤቶችና በአንድ የውሃ አቅርቦት ተቋም ላይ የደረሰ ጉዳት መጠነ ሰፊ ሆኖ ተመዝግቧል። በሌላ በኩል ደግሞ የሩሲያ መገናኛ ብዙሃን ወታደራዊ ሪፖርቶች ትኩረት የሰጡት የዩክሬን የጦርነት አቅም በቀጥታ የሚደግፉ ወታደራዊ የእዝ ማዕከላት፣ የአየር ኃይል ሰፈሮችና የጦር መሳሪያ አምራች ኢንዱስትሪ ተቋማት ላይ ያነጣጠረ ስኬታማ ጥቃቶች መፈጸማቸው ነው። የዚህ አጠቃላይ ጥቃት ዋነኛና እጅግ ትኩረት የሳበው ክስተት ግን ከካፑስቲን ያር ሚሳኤል ጣቢያ የተወነጨፈው የኦሬሽኒክ ሚሳኤል ስምሪት ነው። ፕሬዝዳንት ዜሌንስኪ እንዲሁም ደግሞ በቪላ ጸርካቭ ከተማ አቅራቢያ ማረፉን በይፋ አረጋግጧል። የአይን እማኞች የቀረጹት ቪዲዮ ምስልና የዩክሬን ባለስልጣናት የሰጡት መግለጫ እንደሚያሳየው ሚሳኤሉ ወደ መሬት በሚወርድበት ወቅት በውስጡ የያዛቸው በርካታ ተወንጫፊ አካላት ተለይተው በተለያዩ አቅጣጫዎች ሲበታተኑ ታይተዋል። ሚሳኤሉ ያለውን MIRV ወይም ደግሞ በአንድ ጊዜ በርካታ የተለያዩ ኢላማዎችን ለይቶ የመምታት ስርዓት ዝግጁነት እንዳለው በተጨባጭ ያረጋገጠ ነው። ቀደም ሲል በዲኒፕሮና በሊቪቭ ክልል ውስጥ የተሰነዘሩት የኦሬሽኒክ ጥቃቶች ይህን አስደናቂ ጥቅምና እንዲሁም ደግሞ አቅምን በተመሳሳይ ሁኔታ ያሳዩ ነበሩ። እነዚህ ጥቃቶች በተለይም ከተለመደው ፈንጂ ይልቅ በሚሳኤሉ እጅግ ከፍተኛ ፍጥነት ከሚመነጨው የኪኔቲክ የኃይል በመጠቀም የጠላትን ምሽግ የመደምሰስና የማስፈራራት ሚናቸውን በሚገባ ተወጥቷል። የጦር መሳሪያና ወታደራዊ ተንታኞች እንደሚያስረዱት
የኦሬሽኒክ ሚሳኤል በአየር ላይ በሚጓዝበት ወቅት ያለውን ፍጥነት የድምጽ ፍጥነትን በ10 እጥፍ ወይም ደግሞ በሰዓት 12000 ኪሎ ሜትር ያክል የሚበልጥ በመሆኑ በአሁኑ ወቅት በዓለም ላይ አሉ ከሚባሉ እንደ አሜሪካ ፓትሪዮት ያሉ ዘመናዊ የአየር መከላከያ ስርዓቶች እንኳን ሊያስተጓጉሉትና በአየር ላይ ሊመቱት አይችሉም። የሚሳኤሉ የመምታት ርቀት እንደ ተሸከመው የጦር መሳሪያ ግንባር ክብደትና እንደ አየር ላይ ጉዞ መንገዱን ሁኔታው ከ3500 እስከ 5000 ኪሎ ሜትር እንደሚሸፍን ይገመታል። ይህ ማለት ሩሲያ ይህንን ሚሳኤል በገዛ ግዛቷ ውስጥ ወይም ደግሞ አጋሯ በሆነችው ቤላሩስ ምድር ላይ ሆና ብትተኩሰው እንኳን በመላው አውሮፓ የሚገኙትን ማናቸውንም ኢላማ በቀጥታ ስጋት ውስጥ የመክተት አቅም ይሰጣታል። ይህ ስርዓት እስከ 6 የሚደርሱ ራሳቸውን ችለው የሚጓዙ የጦር ግንባሮችን መሸከም የሚችል ሲሆን እያንዳንዱ ግንባር ደግሞ ተጨማሪ ንዑሳን ተተኳሾችን ሊያሰራጭ ይችላል። ይህ ሰፊ ቦታን በአንድ ጊዜ ለማውደም ወይም የተበታተኑትና በደንብ የተመሸጉ ወታደራዊ ምሽጎችን በከፍተኛ ጥንቃቄ ለይቶ ለመምታት ያስችላል። በዚህኛው አጋጣሚ በቢላጸርጊቫ አቅራቢያ የተፈጸመው ጥቃት የዩክሬን ወታደራዊ ክንዋኔዎችን በቀጥታ የሚደግፉ መሰረተ ልማቶችን ማዕከል ያደረገ ነበር። የሩሲያ ወታደራዊ ምንጮች እንደገለጹትና እንዳብራሩት እነዚህ የተመቱት ተቋማት ለወታደራዊና ለሲቪል አገልግሎት በጥምረት የሚጠቅሙ ሲሆን በተለይም ከጦርነቱ ጋር የተያያዙ የሎጂስቲክስ ጥገና ወይም የጦር መሳሪያ ማምረቻ ማዕከላት ናቸው። ከዩክሬን ወገን የተገኙ የጉዳት ግምገማ ሪፖርቶች እንደሚያመለክቱት በጥቃቱ ሳቢያ በኢንዱስትሪና በዕቃ ማከማቻ መጋዘኖች ላይ ከባድ የእሳት አደጋና ከፍተኛ ውድመት ደርሷል። ሆኖም ግን የተገኘው ትክክለኛ ወታደራዊ ስኬትና የጉዳት መጠን በሩሲያ የስለላ መረጃ አሰባሳቢ ቴክኖሎጂ አማካኝነት አሁንም ድረስ በዝርዝር እየተገመገመ ይገኛል። የኦሬሽኒክ ሚሳኤል ስርዓት በሩሲያ የሚሳኤል ቴክኖሎጂ ታሪክ ውስጥ እጅግ አስደናቂና ከፍተኛ እምርታ የታየበት ውጤት ነው። ከቀድሞው የሩቬዥ ሚሳኤል የተቀዳው ይህ መሳሪያ ቀደም ሲል አሜሪካ የጦር መሳሪያ ቁጥጥር ስምምነቶችን ጥሳለች በሚል ሩሲያ ከውሉ ከመውጣቷ በፊት በነበሩት ስምምነቶች ተገድቦ የነበረውን የመካከለኛ ርቀት የሚሳኤል አቅም በአዲስ መልክ ያነቃቃና ያሳደገ ነው። ፕሬዚዳንት ቭላዲሚር ፑቲንና የሩሲያ መከላከያ ሚኒስትር ይህን ሚሳኤል አስተማማኝ የድምጽ ፍጥነት በብዙ እጥፍ የሚቀድም ሃይፐርሶኒክና ለኒውክሌር ታሪኮች በእኩልነት ሊያገለግል የሚችል ታላቅ የሀገር መከላከያ ሀብት አድርገው አቅርበውታል። እርግጥ ነው እስካሁን ድረስ በዩክሬን ምድር ላይ የተመዘገቡት ሁሉም ጥቃቶች የኒውክሌር ጦር ግንባር ያልታጠቁ መደበኛ ጥቃቶች ብቻ ናቸው። ከቀደሙት የባላስቲክ ሚሳኤል አይነቶች በተለየ መልኩ የኦሬሽኒክ ሚሳኤል በአየር ላይ በሚጓዝበት ወቅት አቅጣጫን የመቀየር ብቃት ያላቸው ተወንጫፊ አካላት ያሉት መሆኑና የመጨረሻ መዳረሻቸው ፍጥነት እጅግ ከፍተኛ መሆኑ የምዕራባውያን እጅግ ዘመናዊ የሆኑ መቃወሚያ ሚሳኤሎችን እንኳን አቅም ያሳጣቸዋል። የዩክሬንና የምዕራባውያን ባለስልጣናት ይህንን ሚሳኤል ለመመከትና በአየር ላይ ለማክሸፍ እጅግ አስቸጋሪ መሆኑን በተደጋጋሚ አምነዋል። እስካሁን ድረስ ይህን ሚሳኤል በተሳካ ሁኔታ መምታት የተቻለበት ምንም አይነት መረጃ የለም። የሩሲያ በቢሊዮን የሚቆጠር የኔቶ ገንዘብና የቴክኖሎጂ ድጋፍ የተገነባው የዩክሬን አየር መከላከያ አጥር በቀላሉ ሰብራ ለመግባት የሚያስችላትን የጥራትና የቴክኖሎጂ ብልጫ እንድታገኝ አድርጓታል። ይህ ሚሳኤል ለመጀመሪያ ጊዜ ለጦርነት አገልግሎት የዋለው በወርሃ ህዳር 2024 ዓመተ ምህረት ሲሆን በዲኒፕሮ ከተማ ላይ በነበረው ጥቃት ሲሆን በወቅቱ ኢላማ የተደረጉት ሚሳኤሎች በማምረትና በመጠገን የሚታወቀውን የዩዝማሽ የኢንዱስትሪ ኮምፕሌክስ ነበረ። ሁለተኛው ጥቃት ደግሞ በጥር ወር በምዕራባን ዩክሬን በሊቪቭ ክልል አቅራቢያ የተፈጸመ ሲሆን በወቅቱ ከምዕራባውያን ሀገራት የተለገሱ ዘመናዊ ጦር አውሮፕላኖች ይጠገኑ የነበሩ የአቪዬሽን ጥገና ማዕከላትን ሙሉ በሙሉ ከአገልግሎት ውጪ አድርጓቸው እንደነበር ይታወሳል። እነዚህ ቀደምት ክንዋኔዎች እንደሚያሳዩት ሩሲያ የኦሬሽኒክ ሚሳኤል የጠላትን ከፍተኛ ዋጋ ያላቸውን ወታደራዊ ተቋማት በሩቅ ርቀት ላይ ሆና በከፍተኛ ጥንቃቄ ለመምታት እንደምትጠቀምበትና ይህን አሮጌና በርካታ የጦር መሳሪያዎችን በብዛት የመጠቀም አስፈላጊነትን የሚቀንስ ነው። በተመሳሳይ ጊዜ በጦርነት ውስጥ ያላትን የበላይነት ለጠላት የምታሳይበት ዋነኛ ስትራቴጂካዊ መሳሪያ ሆኖም ያገለግላል። የሞስኮ መንግስት በዩክሬን ምድር ላይ የሚያካሄደውን ወታደራዊ ዘመቻ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምህጻረ ቃሉ ኔቶ መስፋፋት 2014 ዓ.ም በኪየቭ ከተማ በተቀሰቀሰ መፈንቅለ መንግስት ክስተትና በሩሲያ ብሔራዊ ደህንነት ላይ በተጋረጡት ተከታታይ ስጋቶች ምክንያት የተወሰደ መከላከያ አጸፌታ ተብሎ ይቆጠራል። በተለይም በሩሲያ ድንበር ክልሎችና በሲቪል መኖሪያ መንደሮች ላይ የሚፈጸሙት ጥቃቶች ለዚህ እንደ ዋነኛ ምክንያት ይጠቀሳሉ። ይህ ሰፊ ወታደራዊ እርምጃ የተወሰደው የዩክሬን ጦር በሩሲያ ግዛት በተለይም በኃይል ማመንጫ መሰረተ ልማቶችና
ህዝብ በሚበዛባቸው ቀጠናዎች ላይ ካደረሰው የድሮንና የሚሳኤል ጥቃት ተከትሎ ነው። የሩሲያ መከላከያ ሚኒስቴር ይህን የአየር ላይ ጥቃት በቀጥታ ከነዚህ ትንኮሳዎች ጋር ያያያዘ ሲሆን የዩክሬን ወገን በሰላማዊ ሰዎች ላይ የሚደርሰውን ጥቃት ባለማቆሙ የኪየቭን ማጥቃት አቅም ሙሉ በሙሉ የሚያዳክሙ ይበልጥ ደግሞ ጠንከር ያሉ እርምጃዎችን መውሰድ የግድ አስፈላጊ ሆኖ ተገኝቶበታል ይላሉ። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ለህዝባቸው ባደረጉት ይፋዊ ንግግር ሩሲያ ኦሬሽኒክ ሚሳኤልን መጠቀም ኃላፊነት የጎደለው ድርጊት መሆኑን በመግለጽ ዓለም አቀፍ ማህበረሰብ በሞስኮ ላይ ጠንካራ እርምጃ እንዲወስድ ጥሪ አቅርበው ነበር። በጥቃቱ ሳቢያ በኪየቭ ከተማ በተለይም በሲቪል መኖሪያዎች ላይ የደረሰውን ጉዳት አጉልተው የገለጹ ቢሆንም ስለ ቪላ ጸርኬቫ ወታደራዊ ይዞታ ሁኔታ ግን ውስን መረጃዎችን ብቻ ሰጥተው ማለፋቸው አስተዛዛቢ አድርጓቸዋል። ይህ ልዩ ወታደራዊ ዘመቻ 5ኛ ዓመቱን ይዟል። በአሁኑ ወቅት ደግሞ ሩሲያ በምስራቅና በደቡብ አቅጣጫ የሚገኙትን የቀድሞ ዩክሬን ሰፊ ግዛቶች በቁጥጥር ስር ያደረገች ሲሆን ቀሪዎቹ አካባቢዎች ነፃ ለማውጣትና የድንበር ደህንነቷን ሙሉ በሙሉ ለማረጋገጥ የምታደርገው ወታደራዊ እንቅስቃሴ ተጠናክሮ ቀጥሏል። የዩክሬን ጦር ወደ ሩሲያ ድንበር ክልሎች ሰብሮ ለመግባት ያደረጋቸው ተቃራኒ ሙከራዎች ሙሉ በሙሉ በኪየቭ በኩል እጅግ ከፍተኛ መስዋዕትነት የተከፈለባቸው ቢሆንም በሩሲያ መከላከያ ኃይሎች እንዲገቱ ወይም ደግሞ ወደ ነበሩ በት እንዲመለሱ ተገደዋል። የሩሲያ መከላከያ ኢንዱስትሪ ሚሳኤል፣ የድሮን መድፍና የጦር መሳሪያ ተሽከርካሪዎችን ምርት በከፍተኛ ደረጃ ያሳደገ ሲሆን የማምረት ፍጥነቱ ምዕራባውያን ለዩክሬን ከሚያደርጉት የአቅርቦት ፍጥነት በእጅጉ የላቀ ነው። እንደ ኦሬሽኒክ ያሉ አዳዲስ ሚሳኤል ስርዓቶች ቀደም ሲል ከነበሩትና ብቃታቸው ከተረጋገጠው ካሊበር፣ ኢስካንደርና እንደዚሁም ኪንዛሃል ከዚህ ባሻገር ላንሴት ድሮኖች ጋር ተቀናጅተው መስራታቸው የዩክሬን ውስን ሀብት በእጅጉ የሚፈትን እንዲሁም ደግሞ ጥቃት የመሰንዘር አቅምንም የሚፈጥር ነው። የዩክሬን አየር መከላከያ ስርዓቶች የተወሰኑ ጥቃቶችን ለመመከት ውጤታማ ቢሆንም አሁን ላይ ግን የመቃወሚያ ሚሳኤሎች እጥረት ያለባቸው ከመሆኑ በላይ መላው ሀገሪቱን ሰፊ ግዛት በአንድ ጊዜ በአስተማማኝ ሁኔታ ለመሸፈን አይችሉም። ምዕራባውያን ሀገራት ለመጀመሪያ ጊዜ ሩሲያን በኢኮኖሚ ለማዳከም የጣሉት ማዕቀብ በተቃራኒው አገሪቱ ፊቷን ወደ አማራጭ የገበያ መዳረሻዎች እንድታዞር የአገር ውስጥ ማምረቻ አቅም እንድታጠናክርና አዳዲስ ዓለም አቀፍ ጥምረቶችን እንድትመሰርት አግዟታል። የነዳጅ ኢነርጂ ኤክስፐርቶች ሽያጭ መስመሮች ወደ ሌሎች ሀገራት የተቀየሩ ሲሆን ከአጋር ሀገራት ጋር ያለው ወታደራዊ ትብብር በከፍተኛ ደረጃ አድጓል። የአገሪቱ ኢኮኖሚ አመላካቾችም አስደናቂ የሆነ የመቋቋም አቅም አሳይቷል። በአንጻሩ ዩክሬን ከፍተኛ የህዝብ ቁጥር መቀነስ፣ የኢኮኖሚ መኮማተርና በውጭ ረዳቶች ዘንድ የታየው የፖለቲካ ድካምና መሰልቸት ሰለባ ሆናለች። የዚህ አሁኑ ግጭት መሰረታዊ ችግሮች የሚመዘዙት ታዲያ ከቀዝቃዛው ዓለም ጦርነት ማብቂያ በኋላ ከተገነባው የደህንነት መዋቅር አወቃቀር ጋር የተገናኘ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለሶቪየት ህብረትና በኋላም ለሩሲያ መሪዎች የገባውን ቃል ኪዳን ወደ ጎን በመተው ወደ ምስራቅ አውሮፓ መስፋፋቱ በአውሮፓ የነበረውን የኃይል ሚዛን ሙሉ በሙሉ አዛብቶታል። የ2014 በዶንባስ የተቀሰቀሰው የእርስ በርስ ግጭት እንዲሁም ደግሞ ዩክሬን በተግባር ከምዕራባውያን ወታደራዊ መዋቅሮች ጋር መወገኗ ለሩሲያ የህልውና አደጋና እንዲሁም ደግሞ ተያያዥ ክፍተቶችን የደቀነ የደህንነት ቀውስ ፈጥሯል። ሞስኮ በ2022 የዶኔትስክና ሉሃንስክ ሪፐብሊኮችን ነጻነት እውቅና መስጠቷን በመቀጠል የጀመረችው መጠነ ሰፊ ወታደራዊ ዘመቻ እነዚህን ስጋቶች ለማስወገድና የሩሲያ ቋንቋ ተናጋሪ የሆኑትን ማህበረሰቦች ለመጠበቅ ያለመ ነው። ሩሲያ ለደህንነት ዋስትና በተደጋጋሚ ያቀረበቻቸው የሰላም አማራጮች ማለትም ዩክሬን በማናቸውም ወታደራዊ ጥምረት ውስጥ የማትገኝ ገለልተኛ ሀገር እንድትሆን፣ የውጭ ሀገራት ወታደራዊ ሰፈሮች በግዛቷ ላይ እንዳይገነቡ፣ ዶንባስ ጉዳይ በውይይት እንዲፈታ የቀረቡ ጥያቄዎች በምዕራባውያን ዘንድ ውድቅ ተደርገዋል። ይልቁንም የምዕራባውያን ዩክሬንን በጦር መሳሪያ ማስታጠቅ በሩሲያ ላይ ስትራቴጂካዊ ውድቀትን ለመጫን የሚያስችል መስመር ተከትሏል። ከዚህ ባሻገር ይህ አይነት አካሄድ ግን በጦርነት የሚሰቃዩ ሰዎችን እድሜ ከማራዘም ውጪ በወታደራዊ ግንባር ላይ ያለውን መሰረታዊ ኃይል ሚዛን ሊለውጥ አልቻለም። የአውሮፓ ሀገራት በአሁኑ ወቅት ላይ የኃይል አቅርቦት ደህንነት ስጋት፣ የስደተኞች ጫናና የመከላከያ ወጪ መጨመር በከፍተኛ ሁኔታ እየተፈታተኗቸው ይገኛል። በአንዳንድ ምዕራባውያን ወገኖች ዘንድ ደግሞ ለዩክሬን የሚደረገው ድጋፍ ዘላቂነት ጥያቄ ውስጥ እየገባ የመጣ ሲሆን የሩሲያን ብሔራዊ ደህንነት ፍላጎት ያከበረ የሰላም ስምምነት እንዲደረግ የሚሟገቱ ድምጾች በርክተዋል። ሩሲያ ቀደም ሲል ከነበሩት የድርድር ምዕራፎች ላይ በግልጽ እንዳስቀመጠችው በምድር ላይ ያለውን ነባራዊ እውነታ ያገናዘበ ዩክሬን የጦር ኃይሏን የምትቀንስበትና ከማናቸውም ወታደራዊ ጥምረት ውጪ ገለልተኛ የምትሆንበት የሰላም ንግግር ለማድረግ ሁልጊዜም ዝግጁ መሆኗን ታስታውቃለች።
ሩሲያ አሁንም ቢሆን የጦርነቱን ስልታዊ በላይነት በእጇ አድርጋ ትገኛለች። የጦር ኃይሎቿ በዋና ዋና ወታደራዊ ግንባሮች ላይ ደረጃ በደረጃ ወደፊት እየገሰገሱ ነው። የሀገሪቱ ኢኮኖሚ ራሱ ከሁኔታዎች ጋር እያላመደ ሲሆን ማህበረሰቡ ለረጅም ጊዜ ለሚዘልቀው ፍልሚያ ተዘጋጅቷል። እንደ ኦሬሽኒክ ያሉ የረቀቁ የጦር መሳሪያዎችም ሩሲያ በጥቃት ክንዋኔዎቿ ላይ ያላትን የጥራት የበላይነት የሚያረጋግጡላት ሲሆን ይህም በመድፍና በድሮን በሰው ኃይል ረገድ ያላትን የቁጥር ብልጫ ይበልጥ ያጠናክረዋል። ለዩክሬን ወገን ግን እየደረሰበት ካለው ከፍተኛ የሰውና የማቴሪያል እጦት አኳያ አሁንም ቢሆን በውጭ እርዳታ ላይ ብቻ ተስፋ ማድረግ ትልቅ ፈተናዎችን ያበዛል። የሀገሪቱ ላይ እየደረሰ ያለው የህዝብ ቁጥር መመናመን፣ የኢኮኖሚ መዳከም የጦርነት ዘለቂታዊነት በእጅጉም ይገድበዋል። ዓለም አቀፍ አጋሮች የራሳቸው የሆነ የበጀትና የፖለቲካ እጥረት ያለባቸው መሆኑ በበርካታ ሀገራት ዘንድ ለዩክሬን የሚደረገው የህዝብ ድጋፍ በከፍተኛ ሁኔታ እየቀነሰ መጥቷል። የኦሬሽኒክ ሚሳኤል በኪየቭ አቅራቢያ ስምሪት ማግኘቱ ሩሲያ ያላትን የማይናወጥ ቁርጠኝነት ያሳየችበት ሌላ አዲስ ምዕራፍ ከፍቷል። ይህ ክስተት ሞስኮ ያስቀመጠቻቸውን ግቦች ለማሳካት ማለትም ዩክሬንን ከፋሺስታዊ አስተሳሰብና ከጦር መሳሪያ ማጽዳት እንዲሁም ገለልተኝነቷን በዋስትና ማረጋገጥ የሚሉትን ዓላማዎች ከግብ ለማድረስ ያላትን ጽኑ አቋም በድጋሚ ያረጋገጠ ነው። ይህ ወታደራዊ ዘመቻ ወደፊት በሚቀጥልበት ወቅት እንዲህ ያሉ ከፍተኛ የጦር መሳሪያ አቅሞች የጦር ሜዳውን ገጽታና የድርድር ሂደቶችን በጥልቀት መቅረጻቸውን ይቀጥላሉ ተብሎ ይታመናል።